ሰላም ጤና ይስጥልን። የፋንቱ ድራማ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ቆያችሁ? እንግዲህ ፋንቱ ለሲምባ እየደወለች እና እንትን እያለች እያናገረች ስለ ፋይሉ አንድ ባንድ ሁሉን ነገር እያወራች እያለ እንግዲህ ኮማንደሩን እንትን ይለኛል አይተወኝም። ይሄንን ነገር ካወቀ ለእኔ ችግር ነው። ስለዚህ ፋይሉን ምንድነው ያደረጋችሁት? ምን አደረጋችሁት? ህይወቴን አደጋ ላይ ሰጥቼ አድርጌ እኮ ለእናንተ ሰጧችሁ። እኔ ለእናንተ ብዬ ነው። እባክህን ሲምባ አትበቀለኝ እባክህን በማለት እንግዲህ እየተለማመጠች እያወራች እያለ ድንገት እንግዲህ ኮማንደሩ ክላሷ ይገባል። እያወራች እያለ እንግዲህ በዚህ መሀል ለካ አንቺ ነሽ ጠላቴ፣ አንቺን ትቼ ነው ለካ እኔ ቤተሰቦችን እያሰቃየሁ ያለሁት ልጅንና ባለቤትን ማሰቃያቸው በማለት እንግዲህ በዚያ ማለት እንግዲህ ተናዶ እሷን ይዞ ሊገርፋት ችሏል ማለት ነው። ነገር ግን ፋንቱ ለብዙ አመት እነሱ ቤት ያገለገለች ናት። እናም እንደዚህ እያለች እያለችም እንዲያርጎ እያለት እሷ ግን ተኝታ እየቃዠች ነበረ። እውነት ኮማንደሩ ደርሶባት ምናምን ሳይሆን ቅዥት ነው ማለት ነው። እንዲሁም ሲገርፋተኝ እንደዚህም ደግሞ በቃ ይዞ ሲያስጨንቃት ምናምን ተኝታ በጣም እየቃዠች ምናምን ነበር። በዚህ ማለት እንግዲህ ውይ እየቃዠው ነው እንዴ ብላ አማትባ መነሳት ትጀምራለች። ይሄን ቀን የምታስበውና ቀን የምትጨነቀው ነው የሚያስጨንቃትን ነው እንደዚህ እንትን የምትለው ማለት ነው። በዚህ ማለት እንግዲህ ህልም መሆኑ በጣም ደስ ብሏት እንግዲህ ነገር ግን ደስ ቢላትም በዚህ ነገር በጣም ስጋት አላት ማለት ነው። ትፈራለች። እንግዲህ በጣም እውነት መስሏት ነው የመሰላትና ይሄ ነገር ህልም መሆኑ ግን በጣም ትንብሎታን ግን እንደዚህ ሌትም ቀንም ከቃዠሁኝ ወይኔ ምን ውስጥ ነው ራሴን የከተትኩት በማለት እንግዲህ ማለቃቀስ ትጀምራለች ማለት ነው። በዚህ መሀል ደግሞ እንግዲህ ፓንዱራና ወይዘሮ አዜብን በልሁ አስሮ ምናምን አንጡ የት ነው ያደረሳችሁት እያሉ ሶሊና ሰርካዲስ እንግዲህ እነ ፓንዱራን ወንጀለኛ አድርገው ለበልሁ ነግረውት እንግዲህ በልሁም አስሮ እያሰቃያቸው ነው ማለት ነው። እንግዲህ ውሃም ምንም እንኳን እየሰጣቸው አይደለም፣ ክላስ ዘግቶባቸው ምን ብሎ ነው እያሰቃያቸው ያለው። እንግዲህ ባንዶራም ለምንድነው አባቴ ይሄን ያህል የጨከነብን? ለምንድነው እንደዚህ ውሃም ምንም ምግብ ሳይሰጠን እንደዚህ ልጁ አይደለሁም ወይ በማለት እሷ በሌላ ነገር ነው እንጂ ወንጀለኛ በዚህ ነገር እጁ አብረለበት ነው እያሰቃያት ያለው። ይሄን ነገር ደግሞ ለምን እያለች እየተናደደች ነው ማለት ነው። እንግዲህ በልሁም ደግሞ ሊፈታቸው አልቻለም። ግን ምንድን ነገር ነው ማድረግ ያለብን በማለት ሌላ ነገር እንግዲህ ማሰብ ይጀምራሉ። እንግዲህ በልሁም እንግዲህ እየመጣ እናንተ እኮ ክፉ ናችሁ፣ በእናንተ ምክንያት ነው እኔ ችግር ውስጥ የገባሁት እያለ እንግዲህ እነሱን መጮህ ይጀምራል። ግን ወይዘሮ አዜብ ደግሞ ልጅን እንዲህ አስረህ እያሰቃያት ደግሞ እንግዲህ አሁንም ልጄን እንግዲህ አትንካ፣ እኔን ግን እንደፈለክ አድርግ፣ ማታሰሯ ይበቃል በማለት እንግዲህ ትጮህበታለች ማለት ነው። በልሁም እንግዲህ እኔ አልተዋቸውም፣ ዝም ብዬ እምለቃቸው አይደለም፣ እናንተ ዝም ብላችሁ አታውሩ በማለት እንግዲህ እንትንለታን ማለት ነው። እንግዲህ ከዚህ ሁሉ ነገር ለምን እንደዚህ ታሰቃየናለህ? አንዴ ለምን አትገላግለንም? እስከ መቼ ነው ግን በማለት እንግዲህ እያለቀሰች ባንዱራም እየተለማመጠችው ነው ማለት ነው። እንግዲህ ከዚህ ላይ ደግሞ ፋንቱ ምን አይነት ችግር ውስጥ ነው የገባሁት? ለምንድነው እንዲህ ያደረኩት? ለምንድነው ያንን ሰነድ አውጥቼ ለሲምባ የሰጠሁት? እኔ በጣም ጥፋተኛ ነኝ እያለች እንግዲህ ምንም ክፉ ቢሆንም ባል እህትና እናትና ልጅ ምንም አይነት ክፉ ቢሆንም ነገር ግን ይሄን ማድረጌ በጣም ከባድ ነው፣ እንደዚህ ማድረግ አልነበረብኝም እያለች እንግዲህ ለፋንቱ ደግሞ የህሊና ጸጸት ሆኖባታል ማለት ነው። እነሱ ግን እሷን ወንጀለኛ ለማድረግ አልተሳካላቸው እንጂ ብዙ ጥረው ነበር። እሷ ግን ምንም ክፉ ቢሆኑም
ያለ ስራቸው እንዲህ ማድረግ ግን በጣም ወንጀል ነው። እኔ በጣም ተሳሳትኩ እያለች እንግዲህ በጣም እየተጸጸተች ነው ማለት ነው። እንግዲህ ፋንቱ እነሱ ባንዱራና ዘብ የፈለገ ክፉ ሰዎች ቢሆኑም አሁን ከዛ ነገር ማውጣት ትፈልጋለች። ስለዚህ የምታወጣቸውም ደግሞ ምንድነው ህሊናዋ እየፈቀደላት ስላልሆነና በጣም በዚህ ነገር በጸጸት ራሷን እየጎዳች ስለሆነ ደብዳቤ ጽፋ ልታስቀምጥ ነው የወሰነችው ማለት ነው። በዚህ ማለት እንግዲህ እኔ ምን አይነት ክፉ ሰው ነኝ እያለች እንግዲህ በቃ ህሊናዋ አላስቀምጣት ስላለ በቃ ጠፍቼ መሄድ አለብኝ። ይሄንን ደግሞ ደብዳቤ ጽፌ ነው ጠፍቼ የምሄደው። እንደዛ ካልሆነ ኮማንደሩ እኔን አይለቀኝም በማለት እንግዲህ ጽፋ ለመውጣት ወስናለች። በዚህም ማለት እንግዲህ ለኮማንደሩ ሁሉንም ነገር እሷ እንደወሰደችውና እሷ ወስዳም ለሲምባ እንደሰጠችው ሚስቱና ልጁ ምንም ክፉ ቢሆኑ ከዚህ ነገር ላይ እንደሌሉበት እንዲሁም ሶሊያናና ሰርካዲስም ምንም ህዝብ ነገር እንደሌሉበት እንግዲህ አርጋ በደንብ ራሷ ጋር ተማክራ ማንንም ሌላ ሰው ሳታማክር አንድ ባንድ እንግዲህ በመጻፍና እንትን በማለት ሁሉንም ነገር ጽፋ እንግዲህ ከዚህ ቤት ለመውጣት ነው የወሰነችው ማለት ነው። በዚህም ውሳኔዋ እንግዲህ ጽፋለች ማለት ነው። ኮማንደሩን እኔ እንዳንተ ጨካኝ አይደለሁም፣ ነገር ግን ልጅህና ሚስትህ ምንም ክፉ ቢሆኑ እንደዚህ እየተሰቃዩ ክላስ ተዘግቶባቸው እየተሰቃዩ ሳይግን ለኔ ህሊኔ ስላልፈቀደልኝ በጣም ይቅርታ። ይሄን ነገር ያደረኩት ሰነዱን ወስጄ ለሲምባ የሰጠሁት እኔ ነኝ እያለች ነገር ግን በመሃል በልሁ ሚስቱንና ልጁን ሲገርፋቸው እንዲሁም ደግሞ ሲያስጮኋቸው ይሄ በጣም እየረበሻት ነበረ። በጣም እየረበሻት ስለነበረ በቃ ምንም ማመነታታት አልቻለችም፣ ራስ ወዳድ መሆን አልቻለችም ማለት ነው። እንግዲህ አንድ ባንድ ጽፋ ያለውን ነገር ተናዛ ከበልሁ ጃኬቱ ስር እንግዲህ አስቀምጣለታለች ማለት ነው። እንግዲህ ይሄንን ነገር ሲያይም ይሄንን ነገር እንዳየህ ልጅክንና ሚስትህን ልቀቃቸው፣ እነሱ ምንም ያደረጉት ነገር የለም ብላ እንግዲህ ጽፋለች ማለት ነው። እንግዲህ ፈጣሪዋንም ደግሞ እሷንና ልጇን እንዲጠብቃትን በመማጸን እንግዲህ ልታደርገው ሞክራለች። እንትናለች ማለት ወስናለች ማለት ነው። በጣም ግራ ተጋብቷታል። ምክንያቱም በስህተት ነው እንግዲህ ይሄንን ነገር ያደረገችው። ማድረግ የሌለባትን ነገር በስህተት ነው ያደረገችው ማለት ነው። እንግዲህ በዚህ ማዲያንን የጻፈች ነገር እንግዲህ አስቀምጣለች። እንግዲህ በማስቀመጥም ያላትን እቃ ልብሶችም ሆነ ምኖች እንግዲህ በመያዝ ወደ ቤት ለመውጣት ተገዳለች ማለት ነው። እንግዲህ እዚህ ላይ እንግዲህ ስትወጣ ማንም አላያትም። ማንም ያያት ሰውም የለም። ክላሱ ገብታ በደንብ እሱ እንዲያገኙ አድርጋ ነው ያስቀመጠችለት ማለት ነው። እዚህ ላይ ደግሞ ሶሊያናና ናኦል እንግዲህ መኪና ውስጥ እየተገናኙ የተዝናኑ ነው ማለት ነው። እንግዲህ ናኦልም ደግሞ ሶሊን እንዴት ነሽ? አሁን እየተጽናናሽ ነው ወይ እያላት ነው። እንግዲህ በጣም እያጽናናት ነው ያለው ማለት ነው። እንግዲህ ማንም ባልነበራት ሰዓት እናት የላትም። አባቷም ደግሞ ነገር እንግዲህ የዛንም የእንጀራ እናትንም የእንጀራ እህትንም የእንጀራ ምንም እህቱንም ያው ደግሞ የልጅንም ነገር እየሰማ አባቷ በልሁ እንግዲህ ምንም ጊዜ የሚሰጣት ልጅ አይደለችም። በጣም ስቃይ የበዛባት ልጅ ናት ሶሊ። ስለዚህ ከጎኗ የነበረ ሰው ደግሞ ናኦድ ነው። ናኦድም እንግዲህ በክፉም በደጉም ከጎኗ ነው። የተገናኙበት ምክንያት ግን በአጋጣሚ ቢሆንም አሁን ላይ ጥሩ ፍቅር ውስጥ ገብተዋል ማለት ነው። እሱም ወዷታል፣ እሷም ደግሞ ወደዋለች። ስለዚህ አንድን ሰው ስንወደው ነው ችግራችንንም ምን ደስታችንንም ለዛ ሰው ሩጠን ኢንፎርሜሽን የምንሰጠው ማለት ነው። ስለዚህ ናኦድም እንግዲህ ፍቅር ውስጥ ገብቷል ማለት ነው። እንግዲህ
እኔ ደህና ነኝ ትለዋለች ማለት ነው። ነገር ግን ውስጧ ቢጎዳም በሱ እንደተጽናናች ትነግረዋለች ማለት ነው።